ጉድ የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገልጿል። ኢትዮጵያ ውስጥ ወንጌል መስበክ ሊቆም ነው። ያያ ምትባለች አንተ ነህ ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጴንጤ ላይ አፍ እንደመክፈት መስሎክ ነበር አይደለም? ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቦቅቧቃና ፈሪ ከሆንክ እኮ ቅድሚያውኑ አለመናገር ይሻል ነበር። እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። ሳይሰሙ መልስ መስጠት ይቻላል እንዴ ወገንታት? ዝም ብሎ የተው የሚመስለው ህዝብ አለ። እግዚአብሔር ዝም ብሎ የተዋቸው ዝም ብሎ የረሳቸው የሚመስለው በጣም ብዙ ምስኪን አለ። ወንድማችን ፓስተር ትዝታው ሳሙኤል ከባድ ለቅሶና ከባድ ሀዘን ውስጥ የሰይፉ ሾው እንግዳ ሆኖ የቀረበ አቴንሽን የሚሳበው አይ መልእክተኛው ፊቱን በማሳየቱ ደስተኛ አይደሉም። እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም። እማላረገውን ደግሞ ወላሂ ቢላሂ ብያል ማለት ምያራቅን ሚዲያ ላይ እልህ ነው እንጂ መርዳት ከፈለጋችሁ አትረዱም። በደሃው ላይ ለምን ቁማር ትጫወታላችሁ? ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች በሰዓትና በጊዜ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን ከጂሚ ቤሪያው ቤተሰቦችና ከጂሚ ቤሪያው ጋር አጠናክሩ። ይመቻችሁ። የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገልጿል። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግ ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። ዳይሬክትሊ ይሄ ጉዳይ የሚመለከተው እንግዲህ በመንገድ ላይ በመንገድ ዳር በስብከት የሚታወቀው ወንጌላውያን አማኞች ናቸው ማለት እኛ ነን። ሌላ የሚታወቅ አካል የለም። ያው ወንጌልን ለማስቆም ይሁን ሐሳባቸው ለምን እንደዚህ አይነት እርምጃዎች መውሰድ እንደተፈለገ አይገባኝም። በሶሻል ሚዲያም ላይ እያየን እንዳለ ነው፣ አንዳንድ ስፍራዎችም እየሰማን እንዳለ ነው። ነገሮችም ወደ ጸብ የመቀየር ነገር በአንዳንድ የሃይማኖት በተቃራኒ ሃይማኖት ላይ ያሉ ግለሰቦች ላይ ይስተዋላልና አካባቢው ላይ ትንሽ ረብሻ፣ ጋጋታ፣ ግርግር የመፍጠር ነገር ተስተውሏል። አንዳንድ ደግሞ ዲሲፕሊን ያልሆኑ ወንጌል በቅጡ ሳይገባቸው እንደዚሁ ለታይታ ሲሉ ለቪዲዮ ሲሉ ደግሞ እየወጡ እንደዚህ የሰፈሩን የአካባቢውንም ሰላም የሚያናጉ ግለሰቦች እንዳሉም ደግሞ አይተን ለመረዳት ሞክረናል። እንደዚህ አይነት ነገሮችን አይተናል። አሁን አደባባይ ላይ ወጥቶ ማን ነው እየሰበከ ያለው? ማን ነው እየተናገረ ያለው? ይሄ ነገር ዳይሬክትሊ የሚመለከተው ማን ነው ብላችሁ ካላችሁ ግን እኛን ነው፣ ሌላን ሰው አይመለከትም። እና ወንጌልን ለማስቆም ከሆነ ሐሳባችሁ ወንጌልም ወንጌላዊውም አይቆምም፣ በምንም አይቆምም። ምንም ሊደረግ ይችላል፣ ምንም ልትፈጥሩ ትችላላችሁ። ወንጌል ግን አይቆምም፣ ወንጌል ግን ይቀጥላል። ይህም በድፍረት ነው የምነግራችሁ። ብዙዎች ለወንጌል ካላቸው ጥላቻና ለወንጌል ካላቸው ንቀት የተነሳ ብዙ አይነት እርምጃዎችን ለመውሰድ ከዚህ በፊትም ተገደው ነበረ። ግን ሪያሊቲው እንደዛ አይደለም፣ እውነታው ግን እንደዛ አይደለም። ወንጌል ይቀጥላል፣ ኢየሱስ ክርስቶስም ለትውልዱ ይሰበካል። አንዳንድ በወንጌልን በሚሰብኩት ዙሪያ እየሄዳችሁ ጸብ እየፈለጋችሁ ረብሻን እየቀሰቀሳችሁ ሰፈሩን የምታውቁ አንዳንድ ግለሰቦች የጊዜ ጉዳይ ነው። ጌታ ኢየሱስ ክርስቶስ ይደርስላችኋል። ይህንን አሳዛኝ ዜና ስጀምር እግዚአብሔር መልካም ነው ብዬ ጀምራለሁ። ዛሬ የወንጌል አማኞችን ልብ በጣም የሚያሳዝንና የሚሰብር አንድ ዜና ተሰምቷል። በሐዋሳ ቱላ በምትባል ከተማ ጠዋት ዛሬ ሁለት ጌታን እያመለኩ ያሉ የወንጌል አማኞች ላይ አቅጣጫውን የሳተ ሲኖትራክ መኪና እንደዚህ በምትመለከቱት አዳራሽ ውስጥ በመግባት የወንጌል አማኞች ሕይወት አልፈዋል። አብዛኞቹ ላይ ደግሞ የአካል ጉዳት ደርሶባቸዋል። እግዚአብሔር መልካም ነው። እግዚአብሔር ለሟች ቤተሰቦች ለልባቸው መጽናናት ይስጥ። የአካል ጉዳት ለደረሰባቸው ደግሞ እግዚአብሔር እሱ ፈውስ ይሆናቸው። እንግዲህ እግዚአብሔር ወዳዘጋጀላቸው ወደ ራሱ ነው የሚሄዱት። ግን የደረሰው ነገር ትንሽ ስለሚያሳዝን ነው። እኛ የወንጌል አማኞች በዛ ስፍራ ለደረሰው ነገር ሁላችንም እንጸልይ። በኢየሱስ ስም በጣም ያሳዝናል። ለሟች ቤተሰብም ሆነ ተጎዱት ወገኖቻችን አይዟችሁ ልንላችሁ እንፈልጋለን። ባይ ኤኒሚስ እርዳታችን የምትፈልጉ ከሆነ ሶሻል ሚዲያ ላይ ያለንን ሰዎች ኮንታክት ልታደርጉን ትችላላችሁ። ወገንታቶቻችንን ልናስተባብር እንችላለን። ለሟች ቤተሰቦችን እግዚአብሔር መጽናናቱን ይስጣችሁ፣ መንፈስ ቅዱስ ያጽናናችሁ። አይዟችሁ። ወደ አምላካቸው ወደ አባታቸው እቅፍ ወደ አስተማማኙ ስፍራን ሄዱት። በእርግጥ
የተፈጠረው ክስተት በጣም ያሳዝናል። እግዚአብሔር መጽናናቱን ይላክላችሁ፣ እግዚአብሔር ያጽናናችሁ። አጽናኙ መንፈስ ልክላችኋለሁ ብሎ እንዳለ አጽናኙ መንፈስ አብሮንም ስላለ አጽናኙ መንፈስ ልባችሁን እንዲደግፋችሁ ደግሞ እንጸልይላችኋለን። አይዟችሁ። ቤተክርስቲያኒቷ ያለችበትን ሁኔታ አይተናል። እሱን ደግሞ እዛ አካባቢ ያሉ ሰዎችን በስልክም በምንም ኮንታክት አድርገን ለማግኘት እንሞክራለን። አለን፣ አብረናችሁንን፣ ከጎናችሁንን። ይሄን ላሳውቃችሁ እወዳለሁ። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ፣ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ያያ ዘልደታ እንግዲህ እንደምታውቁት ጴንጤዎችን በመሳደብ ጴንጤዎችን በመዝለፍ ጴንጤዎች ላይ አፍ በመክፈት የሚታወቅ ሰው ነው። እንግዲህ ያው ያላደገ ሰው ማለት ነው። ገና ይሄ ዳዴ እንኳን መሄድ ያልጀመረ ትልቅ ሽማግሌ ነው። ያረጀ አይደለም፣ ገና ጩጬ የሆነ ሽማግሌ ነውና ጴንጤዎች ላይ ብቻ አንተ አፍን ክፈት። ጴንጤዎችን ብቻ ተሳደብ አንተ። ወንጌላውያን አማኞችን ብቻ ሳድ አንተ። ሁሉም እንደኛ መስሎ አፍህን ስትከፍት አደብ አስገዙክ አይደለ? ቆነጠጡሽ አይደለ? ያሳዩክ ነበር። ይቅርታ ባጠይቅ ደግሞ ያው ያልከውን ነው ያልኩት። ይኸው ደግሞ ጂሚ እንትኖች ናቸው እነሱ ጨካኞች ናቸው አለ እንዳትሉ ካላችሁም በሉ። እኔ በእርግጥ አምኜበት ነው የምናገረው። እኔ አልፈራችሁም። በነገራችን አምላካችን ከኛ ጋር ስላለ ማለት ነው። እፎይ እንዳለውም ደግሞ የሆነ ነገር ስንናገር አምነንበትና የሚመጣውንም ሪስክ ለመቀበል ነው የምንናገረው። በነገራችን ሚዲያ ላይ አጋግላችሁት ነው ዳይሬክሽኑን ያስቀየራችሁት እንጂ ምንም ማስተባበያ አያስፈልግም። ጂሃድ ምናምን ብሎ የተወራበትን ቪዲዮ ምንም ማስተባበያ ምናምን አንቀበልም። ባይዘው አዎ አንቀበልም። ምን እሱ ብቻ ነው እንደ ያለው ነው። ባለፈውም እኮ ቪዲዮ ሰርቻለሁ። ያያ ዘልደታ የሰራበት ሰውዬ ብቻ እኮ አይደለም የተናገረው። ኡስታዛቸውም እኮ ሲናገር ቪዲዮ አምጥቻለሁ። እኔ ቪዲዮ አሳይቻለሁ። ለምንድን ነው የምናፍረው? ያላችሁትና ያለው ሰው ፒፕሉ ይነሳብናል ምናምን ብላችሁ ፈርታችሁ ነው ምናምን ነገር ማሽሙን የፈለጋችሁት። ኤኒዌይስ እሱን እንተውና that's not our topic። ያያ ዘልደታ እንደዚህ አፍ መክፈት ጥሩ አይደለም ወንድሜ። አደብ ግዛ፣ በቃ አደብ ግዛ። ጴንጤ ላይ ይኸው እኔ አንድ ነገር መሰከረልን፣ ደስ የሚለኝ ነገር ጴንጤዎች እንደማይናኩ ያውቃል። ጴንጤዎች ጩኸታሞች እንዳልሆንን ያውቃል። ተነካም ብለን እንደማንል ያውቃል። ለዛ ነው እችኛውን ኦፖርቹኒቲ ተጠቅሞ አፉን መክፈት የመረጠው እና አፉን እንዲከፍት ያደረገው እኛ ስለማንናገር እኛ ስለማንጨው እኛ ተነካም ብለን ወደ ህግ ይልን መንግስት ጉዳያችንን ይልን ብለን ጉዳያችንን መንግስት እጅ ስላላደረግን ነው። እኛ ሁሌም ተበዳዩ ብንበደል እንኳን አሳልፈን የምንነግረው አምላክ እንጂ የምንነግረው መንግስት ነው ብለን ስለማናምን ሃይማኖታችንም ያስተማረችን መጽሐፍ ቅዱስም የነገረን ልቡ ላዘነበትም የሚያጽናናው የሚያበረታታው በቀልም የእግዚአብሔር ስለሆነ በዚህ ነገር ላይ እጃችንን እንደማናስገባ አውቀ ነው አንተም እየተሳፈትክ ያለው። እንደ ጴንጤ መሰሉና ከነሱ ጋርም ተሳፈትክና ልክህን አሳዩ ካደለ አትናገርም። ስለዚህ ሌሎችም ከያያ ዘልደታ ተማሩ። መፈሩ ከሆነ እስልምናን አትንኩ፣ በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋር ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራለ ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ፣ እኛ እንሰራለን። አንዴ ላውራ፣ ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ
ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። በዛም በዚህም እኮ አሁን ሙስሊሞች ሞራል ኖሯችሁ መታችሁ ማትናገሩበት ነገር ምን እንደው ታውቃለህ? በዛም በዚህም አገዳደል ነው ያወራችሁት። እኛ ቅዱስ ቃሉ ለኛ የሚነግረን ጠላታችንንም ጭምር እንድንወድ ነው እንጂ እንድናርድ እንድንገል አይደለም። እናንተ ደግሞ በተቃራኒ ወይም ደግሞ በእስልምና ውስጥ የሌለን አካል በጦርነት ቦታ ካገኛችሁት እንኳን ወይ አሰቃይታችሁ አትግደሉት ምናምን ነው የምትሉት። በዛም በዚህ ማድረስ የምታደርጉት አዘ ኢንድ ግድያ ነው። በቃ መገደል አለበት ነው። ይኸው እየተናገረ ነው። በደንብ ስሙት። የሚገደሉት ማማን ናቸው አለ። ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። መቼስ በጋ አይደለም አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪ ላይ እንደ ፖፖ ተጠቅመህ ቪዲዮ አጥተህ ከዛ በኋላ የምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን፣ ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ? ይሄን እኮ ነው የምንለው። አሁን ምንም ማስተባበያ አልቀበል። እኔ ፐርሰናሊ ኢንቴንሽናቸውን በጣም ብዙ በቁርአን ዙሪያ የሚሰሩ የውጭ ሀገራትንም አፖሎጂስቶችንም ውስጥም ሀገር ውስጥ ያሉ እንደነ እፎይ አይነቶቹ ሲናገሩ ስለምሰማ ወንጌላውያን አማኞችም ሆኖ በዚህ ጉዳይ ላይ የሚሰሩት እነ ሙሐመድ አበባውንም ስለምሰማቸው በነገራችን ላይ ፋይናሉ ኢንቴንሽኑ ምን እንደሆነ አውቀዋለሁ። ስለዚህ ምንም ኮምፕሮማይዝ አላደርግም ነው፣ በቃ አለቀ። ምድራችን ከእግዚአብሔር ዓይን አልተሰወረችም። ከእግዚአብሔር ዓይን የሚሰወር ምንም ነገር የለም። እግዚአብሔር ትልቁን ዋጋ አንድ ልጁን ለዓለም አሳልፎ በመስጠት ይህንን ዓለም ወዷል፣ ፍቅሩን ገልጧል። ዝም ብሎ የተው የሚመስለው ህዝብ አለ። ነገሮችን ሁሉ እግዚአብሔር ዝም ብሎ የተዋቸው፣ ዝም ብሎ የረሳቸው የሚመስለው በጣም ብዙ ምስኪን አለ። do you think አንድ ልጁን ከፍሎ የሚተው ዓለም እንዳለ እንደዛ ነው የምታስቡት? አንተና እኔ ከምንጨነቀው በላይ ከምናስበው በላይ አንቺ ከምታስቢው በላይ አንድ ልጁን ሰጥቶ ያዳነውን ይህንን ዓለም የተቤዠውን ይህንን ዓለም ይህ ሰው ልጅ እግዚአብሔር አይተው። ንስሐ መግባት መብት ሳይሆን ግዴታችን ነው የሚል ጽሑፍ አይቼ በጣም ተመችቶኛልና ትዝታው ሳሙኤል ያስተላለፈው መልእክት በጣም ቆንጆ ነው በነገራችን ላይ እና የእግዚአብሔር አይኖች እኛ ላይ ናቸው። በነገራችን ላይ እኛ አንዳንዴ የምንሰራውን ጥፋት ያለንበትን ውድቀት ያለንበትን ድካም እናስብና እግዚአብሔር ያላየን ይመስለናል። እግዚአብሔር ግን ያያል፣ እግዚአብሔር ይመለከታልና አይኖቻችንን ወደ አምላካችን እናንሳ፣ ድክመቶቻችንን በፊቱ ሪቪል እናድርግ፣ ራሳችንን በፊት ለፊቱ እናቅርብ። ኃጢአተኞች ነን፣ ደካሞች ነን፣ ሸክም የከበደንን እያልን ራሳችንን በፊቱ እናቅርብ። መንጠባረር አይጠቅመንም፣ መኮፈስ አይጠቅመንም፣ የትም ስለማያደርሰን ማለት ነውና እግዚአብሔር ይርዳን። የአረካ መንፈስ፣ ወረዳ መንፈስ፣ ጋራ ጎዶ መንፈስ፣ ቀበሌ መንፈስ፣ ሸሬቾ መንፈስ ተመታ በጌታ በኢየሱስ
Antes ya nabiya gaba wosetta fataka gape sintan Joe Biden so ya raka wosetta fatsabas ye araka መንፈስ ወራዳ መንፈስ ጋራ ጎዶ መንፈስ ቀበሌ መንፈስ ሸሬቶ መንፈስ ye araka መንፈስ ወራዳ መንፈስ ጋራ ጎዶ መንፈስ ቀበሌ መንፈስ ኧረ በስመ አብ ከየት ነው ግን የሚገናኝላችሁ? ከየት ነው ቆይ የምታገናኙት? ኧረ ሰው ግን ኧረ በኢየሱስ ትለያላችሁ፣ የእውነት ትለያላችሁ። እሺ ጌታ ወይ እንዴ ምንድን ነው በቀል ሆነሽ? ኧረ ጌታ ሆይ እሺ አትሊስት እዚህ ጋር ያለችዋን እንዲያድርግ ሸፍናት እንዴ ቃለ ሕይወት እንዴ ኧረ ተው እኔ እየጣርኩ ነው የሰራ ወጣት ነኝ ጉልበት አለኝ እንዳልኩ እየሰራው ነው ደግሞ ሂደቱንም ተናግሬያለሁ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ ገባክ እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን ለምን የደሃ ገንዘብ ወስዳለሁ በቃ ለራሴ ለመኖር ማንስሰው አይደለም እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ ስራ ባይኖርኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው ሰዎች የራሳቸውን አንድምታ መውሰድ ይችላሉ እኔ ግን እየጣርኩ ነው እየለፋው ነው ስለዚህ ማደርገው ሁሉ እየኖርኩ ነው እኔ ሰዎችን ማኖረው ዋው ይሄን ሰው እንዴት እንደወደድኩት ጌታ አንዲት ታለችና ጭራሽ ደግሞ ስለዚህ ሰው በተለየ ዳይሬክሽን እንድረዳው አደረገችኝና እስቲ መጀመሪያ ስሟት ሶሻል ሚዲያ ላይ ሁላችን የምናውቀው ግን ፊቱን አይተን ማናውቀው መልክተኛው ከዛ ፊቱ ከተገለጠ በኋላ መልክቶቹም ኢንተርቪውን ቁጭ ብዬ እየሰማው ነበርና እንዴ አንዳንድ ሰው ቅንነቱም ሃምብልነቱም ፊቱ ላይ ሁሉ ይናገራል ፊቱ ራሱ ይናገራልና is very humble person በጣም ቀናውበት ለምን ካላችሁ በእኛ ሀገር ስፔሻሊ በዚህ ዘመን ሰው ምክንያት ፈልጎ ኢቭን እግዚአብሔር አገልጋይ የሚባሉ ሰዎች ራሱ በጣም በሰው ዘንዳ መታየትን በምድር ክሬዲትም ለመቀበል እሱ ሰራ እሷ ሰራች ለመባል በጣም ነው ሰው የሚጋጋጠውና እሱ ደግሞ በሚወደስበት በሚመሰገንበት ብዙ ሰው ምስጋናውን በሚያጎርፍለት ሰዓት ተደብቆ በሚወቀስበት ሰዓት ደግሞ ራሱን ገለጠና ያልተለመደ ነው ብዙ ሰው ሲወቀስ ይደበቃል አያችሁ አልተለመደም በቃ እንደዚህ አይነት ነገር እንዳለችው ብዙ ሰው ሲወቀስ ነው የሚደበቀው ብዙ ሰው የሆነ መከራ ውስጥ ሲገባ ነው የሚደበቀውና በጣም ነው የገረመኝ በቃ የሆነ ፖይንት ኦፍ ቪው የተረዳችበት መንገድና ስለ አገልጋዮችም ጠቅ አድርጋ አልፋለች ብዙዎች የሰማዩን ክሬዲት ለራሳቸው መውሰድ ይፈልጋሉ ምናምን ነገርና ዋው እግዚአብሔር ይመስገን ስለ ወንድማችን በጣም ነው ደስ ያለኝ የእውነት በጣም ነው ደስ ያለኝ በዚህ ሁኔታ ማየቴ እንኳን አየነ ፊትህን የእውነት እንኳን ቅንነትህን ፊትህን አይተን ተረዳን እንኳን ጌታ ረዳ በዚህ ላይ ደግሞ የእውነት ይሄ የመዳኑ ወንጌል ተቀብሎት ደግሞ የጌታ ሆኖ ከጌታ ጋር ደግሞ ቢሆን እንዴት ከዚህ በላይ ሞገስ እንደሚኖረው አሰብኩት ታዚም አጠቃናንተ 3 ሚሊዮን አይደል እኔ 5 ሚሊዮን 8 እሱ 108 ሚሊዮን ብር ፀሐይ ውጣለት ለመከዱኝ አይለም እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም እማላረገውን ደግሞ ወላሂ ቢላሂ ብያል ማለት ምያራቅን ሚዲያ ላይ ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ እሱ ያድርገው ሶ ከልብ አመሰግናለሁ ይሄን ማለት ስለፈለኩ ነው እልል በሉ እዚህ ጋር እልል ይያላችሁ እዚህ ጋር እልል በሉ እንጂ ለቀልድ እንዳልመጣን ያውቃል ሰው እኔ ቀልደኛ እንዳልሆንኩ ያውቃል መቀልድበትን እንቀልዳለን በቁም ነገር ስትመጡ ግን የኔን ያህል ቁም ነገረኛ የለም በጣም ይገርማል የሰው እልህ በስማአ በሚሊዮኖች እልህ ስትያያዙ አስባችሁታል ወንድማችን ፍራኦል ኢቲቻ ቴዲ አዋሳና ዮኒ ሁለት ሆኖ አንድ ላይ 2 ሚሊዮን ብር ከሰጡ እኔ ደግሞ 100 ሚሊዮን ብር ለመቄዶንያ ሰጣለሁ አለና በሁለታችሁም ወገን በጣም የታዘብኩትንና ጌታን ያላወቃችሁ ጌታ የገባችሁ ሰዎች እንዳልሆናችሁ
የተረዳውበትን ነገር ልንገራችሁ። መስጠት ይሁን መልካም ነው፣ እንሰጣለን። እኔ እንደዚህ እሰጣለሁ 5 ሚሊዮን እሰጣለሁ እሱ ከሰጠ እሱ ከሰጠ ምን አመጣው? ፍራኦሊቲቻስ እናንተ ከሰጣችሁንስ ምን አመጣው? መስጠት እኮ እግዚአብሔር የሚሰጣችሁ መሰጠት ነው። በነገራችን ላይ መስጠት ራሱ መሰጠት ነው በነገራችን። እና መስጠትን ከፈለጋችሁ እልህ ውስጥ ምን አስገባችሁ? ኖሯችሁ ከሆነ ይሄ ሐሳብ ከመጣላችሁ ስጡ። እዛ እየተሰራ ያለው እኮ መልካም ነገር እንደሆነና እዛ እየተሰራ ያለው ነገር ብዙዎችን ከወደቁበት የማስነሳት ስራ እንደሆነና ፕሮግራም እንደሆነ እኮ ታውቃላችሁ። መቄዶንያ ቢኒያምን ታውቁታላችሁ በደንብ ስራውንና መስጠት ከጌታ ነው። ስጡ። በቃ ምንድነው የምትንጠባረሩት? እኔ ያህል ሰጣለሁ ብራጋ አታድርጉ። እየወጣችሁ ስጡ። ከሰጣችሁ የሆነ የብር ቁማር አደረጋችሁት። የድሃውን ፊሊንግ ተጠቅማችሁ ራሳችሁን ፕሮሞት ለማድረግና ክብራችሁን ለማስጠበቅ በጣም ተጋጋጣችሁ። ክብራችሁን ለማስጠበቅ የምትሰጡት ከሆነ ቢቀር ይሻላል። የእውነት አትስጡ። ማን ይሙትና ኧረ አትስጡ። በጣም ደጋግ ኢትዮጵያውያን ያሉ በነገራችን እልህ ውስጥ ተጋብቶ ሳይሆን መስጠት እንዳለባቸው ስለሚያውቁና እግዚአብሔር ከሰጣቸው መስጠት እንዳለባቸው የሚያምኑና የሚያስቡ ጤናማ ኢትዮጵያውያን ስላሉ ማለት ነው። አትንጠባረሩ መታችሁ ሚዲያ ላይ። እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። መከራ እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ። መተውን ታውቃለች፣ ብቻ መቅረትን ታውቃለች፣ ባዶ መሆንን ታውቃለች። ለዚህ እኮ ነው እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ የዚህ ስብከት ክፋቱን ልንገራችሁ። የተጠቀመው ሎጂክ እኔ ሁሉ ጊዜ እንደምላችሁ የፒፕሉን አይምሮ ዶሚኔት ለማድረግና ለመቆጣጠር የሚጠቀሙትን ሎጂክ በጣም ነው ማደንቅላቸው። በነገራችን ላይ ፒፕሉ ነው እንጂ አልነቃባይ እንቅልፋም የሆነባቸው ፊል አድርጋ አይታለች እና ፊል ለሚያደርጉትን መልስ ትሰጣለች እያለ ሎጂካል የሆነ አካሄድ ተጠቅሞ ፒፕሉን ስለ ማርያም እየሰበካቸው ይገኛል። እና ይሄ ግለሰብ የሚገርማችሁ የዚህ ነገር ክፋቱ እግዚአብሔርን አንዳንዶች ጨካኝና ክፉ አድርጎ እንዲያስቡ ያደርጋችሁ። በዚህ ሁሉ ነገር፣ በዚህ ሁሉ መከራ ውስጥ፣ በዚህ ሁሉ ጭንቀት ውስጥ ሲያልፉ የምትሰማቸው ማርያም እንጂ የሚሰማቸው እግዚአብሔር እንደሌለ ፊል እንዲያደርጉ ሰዎችን ያደርጋል። ሁለተኛ ደግሞ መልስን ሊሰጥ የሚችል አንድ አካል ሆኖ ሳለ እሷን አማላጅ ነች ብሏታል። ግን ደግሞ እየተጠቀሟት ያሉት እንደ አማላጅነት ሳይሆን ጸሎትን እንደሚሰማ እንደ አንድ አካል፣ ለጸሎታቸው ምላሽ እንደሚሰጥ እንደ አንድ አካል which means ከስላሴ መሃል እንደ አንዷ አድርጎ ነው እየወሰዷት ያለውና የዚህ ስብከት ትልቁ ክፋቱ ይሄ ነው። እግዚአብሔር ፊት በመጸለይ ያገኘሽው ነገር ምንድነው ተብላ አንድ ሴት ተጠየቀች። እግዚአብሔር ፊት በመጸለይ ካገኘሁት ይልቅ ያጣሁት ብዙ ነው ብላ ያጣቻቸውን ነገሮች መዘርዘር ጀመረች። በመጸለይ ትዕቢቴን፣ ፋቴን፣ እምቢተኝነቴን፣ ተንኮሌን እዚህን ሁሉ አጥቻለሁ ብላለች። በጣም አስቸጋሪ የሆኑ ነገሮች እንዳሉብን ካልዋሸን በስተቀር ራሳችን ለራሳችን ምስክር ነን። በጣም ብዙ ሰው ፊት ጥሩ መስለን መታየት ሁላችንም ብንፈልግም ቅሉ ግን እግዚአብሔር ሁሉን ያውቃልና እግዚአብሔር ፊት ስንቀርብ ብዙ ነገር ለማግበስበስ ለማግኘት ሳይሆን ብዙ ለማጣት መጸለይ በጣም ጥበብ ነው ብዬ አስባለሁ። እግዚአብሔር ፊት ስንጸልይ እንደዚህ ሴት ነን ወይስ ደግሞ ምን ይሆን የምንጸልየው? በጣም ብዙ ማግኘት የሁላችንም ፍላጎት ነው። ነገር ግን በጣም ብዙ ማጣት ያለበት ነገር አለ ከኛ ውስጥ። በጣም ብዙ መውጣት ያለበት ነገር አለ። ስለዚህም እግዚአብሔር ከኛ ውስጥ ብዙ ነገር ይውሰድልን። በእውነት አንዳንዴ እንዴት ነው የሄደው? እንዲህ አይነት ሰው እኮ አልነበርኩም፣ እንዴት ነው ትዕግስተኛ የሆንኩት፣ እንዴት ነው እያለን እግዚአብሔር ሲወስድ ነው። ይሄ ደግሞ የሚሆነው በጸሎት ነውና እንጸልይ። እነዚህን ነገሮች ማድረግ ልማዳችን ቆንጆ መልእክቶችን የሚያስተላልፍ ወንድማችን ነውና አቤኒ ቢአር ብላችሁ ቲክታክ ላይ ፎሎ አድርጉት። ምርጥ መልእክቶች የሚያስተላልፍ ወንድማችን ነው። ጠፋ እያለ የሚመጣው ነገር ነው ያስቸገረን። ያቺ ወንጌል የሰማሁባት ቀን የተባረከች ትሆን። ከሰይጣን መንጋጋ ላይ ነጥቆ ያወጣኝ አባቴ የተባረከ ይሆን። ልቤን ከፍቶ እንድሰማ የረዳኝ መንፈስ ቅዱስ የተባረከ ይሆን። አሁን ለብዙዎች ብርሃን እንደሆን የረዳኝ ጌታ የተባረከ ይሆን። የረዳችሁ ጌታ የተባረከ ይሆን። አይገርምም? ሰይጣን ሲጮህ በዚህ በኩል የምንሮጥ የነበርን ሰዎች ሰይጣን የምናስወጣስ ነው። አይገርምም? መንፈስ ቅዱስ ርቆን በየምናምኑ ስርቻ ውስጥ የነበርን ግራ የተጋባን ሰዎች አሁን ለሰዎች መንፈስ ቅዱስ መሞላት ስንጸልይ አይገርምም?
ከብዙ በሽታ ተፈውሰን አሁን ለሰው ፈውስ ለመሆን አይገርምም? ዋው አይገርምም? ሃሌሉያ ደንቅም ሆይ ከሰይጣን ግዛት ሰውን እየተናጠቅ ወደ እግዚአብሔር መንግስት እንድታመጣ ነው። ትላንት እኮ ይሄን ነው አስቤ በቃ ደስ ያለኝ። አቤት 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 አምላካችን ለዛ እኮ ነው ደግሞ ያውቅበታል ስም አቀያየሩን እያልን የምንዘምረውና መግቢያ ላይ ደግሞ እንደምታዩት ሁሌ እንደምትሰሙት ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው እያለ የሚጀምረው ማለት ነውና ምሕረቱ እጅግ በጣም ብዙ ነው፣ በጣም ብዙ ነው። ምሕረቱ በዝቶልናል፣ ምሕረቱ ገኖልናል። ስሙ ይባረክ። ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለውም? የለውም፣ በጭራሽ የለውም። ከቅዱሱ መጽሐፍ ይሄን አልሰማንም። ኖራ ብትሰማ የጌታዬም እናት በዚህ አትስማማም። እንደዚህ አይባልም። ይሄ እኮ ነውር ነው። ነውር ብቻ አይደለም ክህደትም ጭምር ነው። ክህደት ብቻ አይደለም የተረገመም ነው። ለመዳኔ ምክንያት ገብርኤል ድርሻ አለው ብለህ ጠይቅ እንጂ የኋላ ኋላ እኮ አንተ ነህ ተጎጂ። ማን ነው ያዳነኝ? ከምንድን ነው የዳንኩት? ምን ሆኜ ነበረ? ያዳነኝስ ጌታ ሲሰቀል ሲቀበር አብሮት ማን ነበረ? ንጹህና ቅዱስ ነበረ ወይ ያኔ እርሱን የሚተካ? ጭራሽ ከሰይጣን ጋር ተው አታለካካ። ሔዋንን ያሳታት የቀደመው እባብ አስተዋጽኦ አረገ ለመዳንህ ሰበብ? አውሬው እንዳይበላህ ቆም ብለህ አስብ። ጽድቃችን መርገም በሆነበት ዘመን ምን ይውጠን ነበር እርሱ ባይደርስልን? መኖር መልስ አይሆንም መጽሐፍ ታቅፎ የፈጠረው ፍጡር ከፈጣሪ ገዝፎ። ስትሰማ ለምን በል በመሰለኝ ትምህርት ይበቃል መታለል። ከረሃብ አይደለም ኢየሱስ ያዳነን፣ ከኋጥም አይደለም ሞቶ የታደገን። አሜን ብቻ አትበል ኧረ ጠይቅ ወገን፣ ባለድርሻው በዛ ብቻውን አድኖን። እንኳን ስንዴና ውሃ እንኳን ሰይጣን ቀርቶ አያድንም መስቀል። ይልቅ የሚዳነው የተሰቀለውን አምኖ በመቀበል ደሙ ባይፈስበት እርሱ ባይሰቀል የወንበዴ መቅጫ እንጨት ነበር መስቀል። በመዳኔ ጉዳይ ጌታዬን ያገዘው ማንም አልነበረም። ነውር የሌለበት የአብ አንድያ ልጅ ብቻውን ቤዛ ነው። ተባባሪ የለም። በቃ የለም፣ በቃ የለም። እናንተ ጴንጤዎች ግን አቤት ውለታችሁ በዛብኝ። ሁሌ ታስደስቱኛላችሁ። ጌታ ይባርካችሁ። ውድድ ነው ማረጋችሁ ጌታ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ወዳችኋለሁ። ሰላም ቆዩልኝ።